ውድ አድማጭ ተመልካቾቻችን የሆፕ ቻናል ቤተሰቦች ይህ በሆፕ ቻናል አማካኝነት የምናደርገው የመጽሐፍ ቅዱስ ጥናት ነው። በየሳምንቱ የሚቀርበው ይህ የሰንበት ትምህርት የመጽሐፍ ቅዱስ ጥናት በዚህ 3 ወር ደግሞ አዲስ የመጽሐፍ ቅዱስ ጥናት የምንጀምርበት ጊዜ ይሆናል። ከዛ በፊት ግን ከዚህ በባለፈው የ3 ወር የእግዚአብሔር ፍቅርና ፍትህ በሚል በጣም ግሩም የሆነ የመጽሐፍ ቅዱስ ጥናት ነበረን። ስለዛም እግዚአብሔርን እጅግ አድርገን እናመሰግናለን። አሁን በዚህ በ3 ወር ደግሞ እንደዚህ በአማረ ሁኔታ ይሄንን የሰንበት ትምህርት የምናጠናበት ጊዜ ይሆናልና ከዛ በፊት ግን ይሄንን የመወያያ ቦታ እንዲዘጋጅ በአዲስ መልኩ ላገዙን ሰዎች የተለየ ምስጋና ለማቅረብ እንወዳለንና የሰንበት ትምህርት ጥናቱን የሚያካሂዱት የተለያዩ ተሳታፊዎች እንደዚሁም የሆፕ ቻናል ሰራተኞች እንደዚሁም ደግሞ የምስራቃዊ ኢትዮጵያ ዩኒየን ሚሽን እንደዚሁም ደግሞ አንዳንድ ወንድሞቻችንም በዚህ ተሳትፈዋል። በተለየ መልኩ ወንድማችን ኤልያስ አብዶን ልናመሰግን እንፈልጋለንና እግዚአብሔር አብዝቶ ይባርካችሁ ለማለት እንወዳለን። በዚህ 3 ወር የምናጠናው በመጽሐፍ ቅዱስ የተቀመጠልንን የትንቢታዊ ሐሳቦች የትንቢታዊ ምልክቶችን የምናጠናበት 3 ወር ይሆናልና በዚህ 3 ወር የምናደርገውን ጥናት ይዘንላችሁ የቀረብነው የፍኖተ ብርሃንና አገልግሎት እንሆናለን። አብረውኝ በዚህ ውይይት የሚሳተፉት ፕሮግራሙን ውይይቱን በመብራት በወንድማችን ዘውዱ ሰብለወርቅ የሚመራልን ይሆናል። እንደዚሁም በውይይቱ በመሳተፍ ወንድማችን ድሪባ ፈቃዱ እንዲሁም ጥበበ ስላሴ መንግስቱ እኔም ያዕቆብ አለሙ በዚህ የምንሳተፍ ይሆናል። በውይይቱ ሁሉ ደግሞ የበለጠ የእግዚአብሔርን ቃል ማወቅ የእግዚአብሔርን ቃል የበለጠ መረዳት እንድንችል እግዚአብሔርን በመካከላችን እንዲሆን ጸሎት በማድረግ እንጀምራለን። ወንድማችን ድሪባ ጸሎት ያደርግልና ወደ ውይይቱ እንገባለን። ቅዱስ እግዚአብሔር ሆይ ቃልህን አሁን በምንወያይበት ጊዜ መንፈስ ቅዱስ አእምሮአችንና ልባችንን እንዲገዛ እንለምናለን። ትንቢትን የገለጥክ አምላክ ለእኛም ለአድማጮችና ለተመልካቾችም አስተማሪ መሪ እንዲሆን እንለምናለን። ኃጢአት በደላችንን ይቅር በል በጌታ በኢየሱስ ስም አሜን። እንግዲህ አሁን እንደተነሳው የምንወያየው በዚህ 3 ወር ጊዜ ውስጥ ስለ ትንቢት እና የትንቢት አፈታት መንገዶችን እና መጽሐፍ ቅዱስን በተለይ ትንቢትን እንዴት ማጥናት እንዳለብን ከመጽሐፍ ቅዱስ የተቀመጡ መርሆችን የምናጠናበት ጊዜ ነው። የትክክለኛ የሆነ የትንቢት አተረጓጎም ወይም ግንዛቤ እንዲኖረን ማለት ነው። የዛሬው የመጀመሪያው ጥናታችን አንዳንድ የትንቢት መርሆች የሚል ርዕስ የተሰጠው ነው። አንዳንድ የትንቢት መርሆች የዋና ጥቅስ ተደርጎ የተወሰደልን የሚገኘው የኤርምያስ 9:24 ነው። ኤርምያስ 9:24 ከመጽሐፍ ቅዱሱ አነበዋለሁ። ነገር ግን የሚመካ ምሕረትን፣ ፍርድን፣ ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸው እና ይላል እግዚአብሔር ይላል። እና የዛሬ ዋና ጥቅሳችን ወይም መግቢያ ጥቅሳችን ይሄ ነው። ባለፉት ክርስትና ከተጀመረ ጀምሮ ላለፉት 1800 ዓመታት በአብዛኛው በሚባል ደረጃ ክርስቲያኖች ስለ ትንቢት አፈታት የነበራቸው ግንዛቤ ተመሳሳይነት የነበረው ነበር። ነገር ግን ከዚህ ከ18ኛው ክፍለ ዘመን ወዲህ ስንመጣ ግን ብዙ አይነት የተዘባረቀ የተለያየ ብዙ አይነት አፈታት አለና ይሄ ለምን ሆነ የሚለው እንግዲህ በዚህ ሳምንት በመናጠናው ጥናት መርሆቹ ምንድናቸው፣ የዝብርቅርቁም መነሻና መፍትሄው ምንድነው የሚለውን የምናይበት ይሆናል። አንድ አስተማሪ ለስነ መለኮት ተማሪዎች አንድ ጥያቄ ጠይቋቸው ነበር። ምን ብሎ ጠየቃቸው? ለትንቢት ስታጠኑ የሚያስፈልጋችሁ ዋና ነገር ምንድነው ብሎ ሲጠይቃቸው ብዙዎች የተለያየ መልስ ሰጡ። አንዳንዶቹ የመጽሐፍ ቅዱስ ማጥኛ መተንተኛ መጽሐፍት ያሉ አሉ፣ ቋንቋ ያሉ አሉ፣
መንፈስ ቅዱስንም የጠቀሱ አሉ። ይሄ ሁሉ ልክ ነው ይልና አስተማሪው ግን መረሳት የሌለበት ያለን ዋና አንድ ግብአት ጊዜ በጊዜ ውስጥ ትንቢትን ማጥናት እንዳለብን ያስቀምጣል። እንግዲህ ይህንን ካልኩ በኋላ ወደሚቀጥለው ሐሳብ እንሄድና ውይይታችንን እንጀምራለን። የሚቀጥለው ሐሳብ የሚያነብ ሁሉ ያስተውል የሚል አለ። ይሄ የሚያነብ ሁሉ ያስተውል የሚለው ሐሳብ መጽሐፍ ቅዱስን ማንበብ እንዳለብን ነው። ስለዚህ እንግዲህ እዚህ ላይ ላነሳው የምፈልገው ትንቢትን ከማስተዋላችን በፊት እንዴት ነው መጽሐፍ ቅዱስንም ለትንቢትም ሆነ ለሌላም ግንዛቤያችን የሚያሳድግ አጠናን እንዴት ልናጠናው ይገባል የሚለውን ሐሳብ እናነሳለን። በዚህ ላይ ሐሳብ እንድትሰጡበት ፈልጋለሁ። መጀመሪያ ላይ የተነሳው ሐሳብ የስነ መለኮት መምህሩም የጠየቀው መጽሐፍ ቅዱሳችንን ስናጠና ትልቁ ዋናው ነገር የሚለው በጣም ትልቅ ነገር አስተምሮኛልና አንድ የሚነግረን ነገር መጽሐፍ ቅዱስ ውስጥ ያለው እግዚአብሔር ያስቀመጠልን ትንቢት መረዳት እንችላለን። ዮሐንስ ምዕራፍ 1 ቁጥር 3 ላይም ስንመለከት እንደዚህ ይላል፣ ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይላልና ይሄንን የእግዚአብሔርን ቃል ሁላችንም ማጥናት ማንበብ እንዳለብን የሚያስታውሰን ቃል ነው። የተለያዩ መርሆችን ማንሳት እንችላለን። የመጀመሪያው ግን መጽሐፍ ቅዱስን ስናጠና ሁሌም በሐቀኝነት ማጥናት እንዳለብን መመልከት እንችላለን። ምን ማለት ነው? ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር በዛ ውስጥ ያስቀመጠልን እውነት ለሕይወታችን መርህ የሚሆን ነውና ሁልጊዜም ስናነበው ከዘፍጥረት ጀምሮ እስከ ራእይ ያለው ሐሳብ የተያያዘ እንደሆነ በዛም ውስጥ ያስቀመጠልን መልእክት ደግሞ ልንረዳው የምንችለው ግን በራሳችን ሳይሆን እግዚአብሔር መንፈስ ቅዱስ አማካኝነት ልንረዳው የምንችለው እንደሆነ ማስተዋል አለብን። ስለዚህ በምናነብበት ጊዜ በሐቀኝነት ማንበብ አለብን። የዳንኤልን መጽሐፍ ስናነብ ዳንኤል ምዕራፍ 9 እንዲሁም ዳንኤል ምዕራፍ 8 ላይ ያንን ራእይ ካየ በኋላ ዳንኤል ሲጨነቅ እንመለከተዋልና ለማስተዋል በቃ ነገሩ አልገባኝም ይላል እና ከዛ በኋላ ደግሞ ለማስተዋል መልአኩ እንደመጣለት ለማስተዋልም ደግሞ በኋላ እንደተረዳ እንመለከታለንና እንግዲህ ያንን የሚያክል ትልቅ ነብይ የእግዚአብሔርን ያንን የሰጠውን ትንቢት ራእይ ለመመልከት እሱም መጸለይ ወደ እግዚአብሔር መቅረብ ነበረበት እና እኛም የእግዚአብሔርን ቃል ሁልጊዜ ለማንበብ በጸሎት ወደ እግዚአብሔር መቅረብ እንዳለብን መመልከት እንችላለን። እሺ፣ እዚህ ላይ ለመጨመር ሉቃስ ወንጌል ምዕራፍ 24 ላይ የክርስቶስ ደቀ መዛሙርት የሞቱ ነገር አልገባቸውም ነበር። ከሞትም እንደተነሳ ደግሞ ማመን ተስኗቸው አላስተዋሉም ነበርና በዛ ወደሚሄዱበት መንደር ጌታ ኢየሱስ ክርስቶስ መንገድ ላይ ያሉ ወደ እነሱ ቀርቦ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባ የለምን አላቸው ይልና ቁጥር 27 ላይ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ከዚህ እንግዲህ የምንመለከተው መጽሐፍ ቅዱስ ወጥ የሆነ መጽሐፍ ነው። ከዘፍጥረት ጀምሮ እስከ ራእይ ያለው የተበታተነ ያልተያያዘ የሚጋጭ የሚጣረስ ሳይሆን ወጥ የሆነ መጽሐፍ ነው። ነገር ግን በመጽሐፍ ቅዱስ ውስጥ ያሉት መጽሐፍት የተጻፉበት ጊዜ ረጅም ስለሆነ እንዲሁም ደግሞ መንፈስ ቅዱስ የጻፉትን ሰዎች ነቢያት የመራ ስለሆነ በውስን አእምሯችን በውስን እድሜያችን መርምረ ነው ልንደርስበት አንችልም ማለት ነው። ከዛ የተነሳ ጌታ ኢየሱስ ክርስቶስ
ጥረታችን ላይ በማስተዋል በምናደርገው ጥረት ላይ አብሮን ሊሄድ ይገባል ማለት ነው። የሚገልጥልን ነገር ደግሞ የተዘበራረቀ ወይም ያልተያያዘ ነገር ሳይሆን ከዘፍጥረት እስከ ራእይ ትንቢት መጽሐፍ ቅዱስ የእግዚአብሔር ሐሳብ የእግዚአብሔር ባህሪ የተያያዘበትን ክር ነው የሚያስይዘን ማለት ነው። እና ያንን ከያዝን የእግዚአብሔርን ማንነት የእግዚአብሔርን ባህሪ የማስተዋሉ ነገር ግልጥ እየሆነልን ሲሄድ ትንቢትንም የማስተዋል በጥልቅ የማስተዋሉ ነገር የበለጠ እየተሻለ እየበራልን ይሄዳል ማለት ነው። በጣም ጥሩ። አንዱ እንግዲህ ስለ መርሆች እያጠናን አይደል? አንዱ ዋናው መሰረታዊ መርህ መጽሐፍ ቅዱስ ዝም ብሎ መጽሐፍ ወይም ደግሞ እንደው ግማሽ እውነት ግማሽ ዝብርቅርቅ ወይም ታሪክ ያለበት መጽሐፍ ነው ብሎ ማጥናት ሳይሆን የእግዚአብሔር ቃል ነው ብሎ ማጥናት መሰረቱ እንደሆነ ነው የሚናገረው። እና በዚህም ዙሪያ በተለይ በዓለማችን አሁን በተለይ ራሱ ስነ መለኮት የሚያጠኑ ሰዎች ስለ መጽሐፍ ቅዱስ ያላቸው ግንዛቤ በጣም የተዛባበት ጊዜ ላይ ደርሰናልና እንደው በዚህም ሐሳብ ብትጨምሩለትና ይሄ ዋና መጽሐፍ ቅዱስ ምንድነው የሚለውን መሰረት አድርገን ነው መጀመሪያ ያለብንም የሚለው ዋና መርህ መሆኑን አድምታችሁ ብትናገሩ ደስ ይለኛል። አንድ ጥቅስ ለመጥቀስ እዚህ ላይ በዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 39 ላይ እንደዚህ ይላል፣ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱንም ትመረምራላችሁ፣ እነርሱ ስለኔ የሚመሰክሩ ናቸው፣ ነገር ግን ሕይወት እንዲሆንላችሁ ወደኔ ልትመጡ አትወዱም ይላል። እና የመጽሐፍ ቅዱስ ከመጀመሪያው መጽሐፍ ወይም ገጽ ጀምሮ እስከ መጨረሻ ያለው ሐሳብ እዚህ ጥቅስ ላይ ጌታ ኢየሱስ የተናገረው ሐሳብ ላይ እናገኘዋለን። ያ ምንድነው? በመጽሐፍት ውስጥ የሚገኘው ዋናው ስዕል ክርስቶስ ነው። እና በምናጠናበት ጊዜ ለማየት መሞከር ያለብን እና በጥናታችን ሁሉ ትኩረት ማድረግ ያለብን የክርስቶስ ምስል እንዴት ነው እዚህ ምዕራፍ ውስጥ እዚህ ጥቅስ ውስጥ እዚህ መጽሐፍ ውስጥ የተሳለው ብለን ማየት መሞከር መቻል አለብን። ያ ካልሆነ ይገነጣጠላል እና ያም ደግሞ ምን ያመጣል? የተበጣጠሱ ሐሳቦችን እንድናስብ ያደርገናል፣ ወጥነቱን እንዲያጣ ያደርገዋል። እና ያ የእግዚአብሔርን ሐሳብ ለመረዳት ትልቅ ችግር ይፈጥራል። አሁን ያለው በዘመናችንም በጣም እየገነነ የመጣው አስተሳሰብ መጽሐፍ ቅዱስ እንደ ትምህርት መጽሐፍ ነው መታየት ያለበት እና ስለዚህ በዛ መልኩ ነው መጠናት ያለበት የሚሉ የነገረ መለኮት አስተሳሰቦች አሉ። እና በዛ አስተሳሰብ መሰረት የመጽሐፍ ቅዱስ መጽሐፍት ብቻ ሳይሆኑ በአንድ መጽሐፍ ውስጥ ያሉ ጥቅሶች ራሳቸው በጣም ተበጣጥሰው ግንኙነታቸውን፣ ወጥነታቸውን፣ ያላቸውን መስተጋብር፣ ትስስር ሁሉ አጥተው ትርጉመ ቢስ መጽሐፍ እንዲሆን እየተደረገ ነው ያለው። እና ነገር ግን ይሄ በእቅድ የሚደረግ እና ያው ዲያብሎስ የክርስቶስን ምስል መጽሐፍ ቅዱስ ላይ እንዳናይ ያመጣው አስተሳሰብ ነው ብሎ መናገር ስህተት አይመስለኝም። ምክንያቱም ዘፍጥረት ላይ የምናነበው ሐሳብ ራእይ ላይ ሲደገም በሌላ መልኩ ስናይ ሁለቱን መጽሐፎች አስተሳስረን እዛ ውስጥ ምንድነው መልእክቱ ብለን ማየት በጸሎት እና በትህትና ማየት መቻል አለብን እንጂ አይ በዚህ በኩል ያለው በዚህ ቦታ ዘፍጥረት ላይ ተጠቀሰው ለራእይ አይውልም በሚሉ አመለካከቶች መሄድ እኛንም ያወዛግበናል፣ ሰዎችንም የህይወትን እዚህ ላይ እንደተጠቀሰው አሁን ዮሐንስ 5 ላይ እንደተጠቀሰው ስለኔ የሚመሰክሩ ናቸው ይልና ህይወት እንዲሆንላችሁ ወደኔ ልትመጡ አትወዱም የሚለው ቃል በእኛ ላይም እንዲፈጸም ያደርገዋል ማለት ነው። እዚህ ላይ ሁለተኛ ጢሞቴዎስ
ምዕራፍ 3 ቁጥር 15ን ማንበብ ፈልጋለሁ እና እንደዚህ ይላል ጳውሎስ በዚህ ቦታ ሲነግረን ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 ጀምሮ ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላልና ይሄ የያዝነው መጽሐፍ ቅዱስ እንደው ተራ መጽሐፍ ሳይሆን እስትንፋሰ እግዚአብሔር ያለው መጽሐፍ ነው እና ያ ማለት ደግሞ የእግዚአብሔር እስትንፋስ መንፈስ ቅዱስ ያለበት መጽሐፍ ነው፣ ተራ መጽሐፍ አይደለም። ስለዚህ ከሁሉም መጽሐፍቶች ሁሉ በላይ የሆነ ሁሉንም መመዘኛ ሊሆን የሚገባ መጽሐፍና የእግዚአብሔር እስትንፋስ ያለበት በጣም የተከበረ መጽሐፍ መሆኑን ሁሌም ማስታወስ እንዳለብን እንረዳለን። እሺ፣ እዚህ ላይ ለማከል መጽሐፍ ቅዱስ የእግዚአብሔር ሐሳብ በሰው ቋንቋ የተገለጠበት መጽሐፍ ነው አይደለም? ኢሳይያስ ላይ ሰማይ ከምድር እንደሚርቅ የኔም ሐሳብ ከእናንተ ይህን ያህል ይርቃል ይላል። ይህ ማለት ሰው ወደ እግዚአብሔር ቀርቦ የእግዚአብሔርን ድምፅ ሲሰማ ማስተዋል አይችልም ማለት ነው። ሰፊ የሆነ የግንዛቤ ችግር አለው ማለት ነው። ይሄ ደግሞ በኃጢአት ምክንያት የመጣ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22ን ስንመለከት መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። እንግዲህ ክርስቶስ ለአይሁዶቹ ሲቀርብ እነሱ ምልክት ስለሚፈልጉ ለእነሱ ማሰናከያ ይሆናል። ለግሪኮቹ ደግሞ ጥበብ ስለሚፈልጉ የእግዚአብሔር ጥበብ ቢሆንም ክርስቶስ ለእነሱ ያ ነገር ሞኝነት ሆኖ ይታያቸዋል ማለት ነው። ዛሬም በምንኖርበት ዓለም መጽሐፍ ቅዱስን እናጠናለን የሚሉ ሰዎች እናጠናለን ስለሚሉ ያስተውሉታል ማለት አንችልም። ምልክት የሚፈልጉ ሰዎች አሉ። እግዚአብሔርን ልክ ጥቅም የሚያገኙበት የፈለጉትን እንደፈለጉ የሚያዙበት ጥቅስ ከዚህና ከዛ እየሳቡና እየመዘዙ እንዲህ ብናደርግ እንዲሆንልናል የሚል የጥንቆላ አይነት መንፈስ ያለበት አቀራረብ ያላቸው ሰዎች አሉ። ለእነዚህ ሰዎች እዚህ ላይ ጳውሎስ እንደሚለው ክርስቶስ ምንድን ነው የሚሆነው? መሰናክል ነው የሚሆነው ለነሱ። በመቀጠል ደግሞ ቅድም ጥበብ እንደጠቀሰው አዋቂዎች ነን፣ የስነ መለኮት ጠበብት ነን የሚሉ ሰዎች ደግሞ እንተነትኗለን እያሉ ቃላት ሲሰነጣጥቁ ጥበብ መጥፎ ነው እያልኩ አይደለም። ነገር ግን በዛ ውስጥ ክርስቶስን ሕይወትን ካልፈለጉ ሳያገኙት ይቀራሉ ማለት ነው። ስለዚህ እግዚአብሔርን ለማስተዋል መጀመሪያ እኔ ደካማ ነኝ፣ እኔ መዳን አለብኝ፣ እኔ የጠፋው ሰው ነኝ የሚለው ነገር ግልጽ ከሆነልን በኋላ ያ ነገር ከተገለጠልን በኋላ ለሌሎች ሞኝነት የሚመስለው ነገር ጥበብ ሆኖ የእግዚአብሔር ማንነት ይገለጥልናል ማለት ነው። በድካማችን ውስጥ ደግሞ በጭንቀታችን ውስጥ የምንጠራው ከሆነ በእርግጥ በሐቀኝነት የምንጠራው ከሆነ ደግሞ ጌታ ኢየሱስ ክርስቶስ ምን ይሆናል? ኃይል ይሆናል ማለት ነው። አጽናኝ ይሆናል። ኃጢአትንም እንድናሸንፍ ይረዳናል ማለት ነው። ስለዚህ የእግዚአብሔር ቃል ዝም ብሎ ተነቦ ለጥቅማችን ብቻ ላይ ላዩን ብቻ አይተነው የምናልፈው ጉዳይ ሳይሆን ከሁለመናችን ጋር መገናኘት አለበት። ከሕይወታችን ጥያቄዎች ጋር፣ ከማንነታችን ጋር፣ ከዓለም ታሪክ ጋር የተሳሰረው ሆኖ በዛ ውስጥ ነው ትርጉም የሚኖረው ማለት ነው። በጣም ጥሩ። እንግዲህ አንዳንድ መርሆች ብለናል ትንቢትን ለማስተዋል። አሁን ያየነው መርህ መጀመሪያው ከእግዚአብሔር የመጣ መጽሐፍ መሆኑን መቀበል ያስፈልጋል። ሁለተኛው ደግሞ ወጥነት ያለው እንጂ ዝም ብሎ የተዘበራረቀ አንዱ ዛጋ አንዱ ዛጋ የሆነ ነገር ሳይሆን ወጥ የሆነ ታሪክ፣ ወጥ የሆነ አስተምሮ ያለው፣ ወጥ የሆነ መመሪያ ያለው እንደሆነ መጽሐፍ ቅዱስን መገንዘብ ያስፈልጋል እና ትንቢትን ገንጥሎ ብቻውን ይዞ መሮጥ እንደማይገባ እያየን ነው ማለት ነው። እንግዲህ ጥሩ። አሁን ወደሚቀጥለው ስንመጣ እግዚአብሔር መስተዋልን ይፈልጋል የሚል ሀሳብ አለና እግዚአብሔር ሰዎች እንዲያስተውሉት ይፈልጋል። አሁን ድርባ እንዳነሳው የእግዚአብሔር ሀሳብ ከሰዎች ሀሳብ የተራራቀ ነው በጣም እና እንዲሁም ደግሞ የእግዚአብሔር ቋንቋ ራሱ የሰዎች ደግሞ የማስተዋል አቅም
ያነሰ ነው፣ የእግዚአብሔር ደግሞ ያየለ ነው፣ መለኪያም የለውም። ስለዚህ ይሄ ትልቅ በመሃል ያለ ክፍተት አለ። ይህንንም ተገንዝበን ግን አንድ ልጠይቃችሁ የምፈልገው ጥያቄ ትንቢት ሲሰጥ ራሱ የተሰጠው ዓላማ ምንድን ነው? የተሰጠበት ዓላማ የሰዎችን የማወቅ ፍላጎት ለማርካት እንደው የወደፊቱን እንግዲህ ከመጽሐፍ ቅዱስ ውጭም ትንቢቶች አሉና ሲተነበዩ ሰው ይጓጓል። ወደፊቱ እንደዚህ ያወቅኩት ቀድሜ ያወቅኩ የሚል ፍላጎትም አለና በመጽሐፍ ቅዱስ መሰረት ግን አንዱ መርህ ትንቢት የተሰጠበትን ዓላማ ማወቅ ስለሆነ የተሰጠበት ዓላማ ምንድን ነው? መስዋዕት የሚለው ሀሳብ ላይ መጀመሪያ የተወሰነ ሀሳብ ለመስጠት እንግዲህ ሰዎች እንደመሆናችን ሁሌም ትልቁ ነገር ይሄ እርስ በርስ ስንነጋገር አንዱ ሌላውን ማስተዋል በጣም ትልቅ ከሁሉም በላይ ትልቅ የሆነው ስጦታ እሱ ነው። ምክንያቱም ሊያስተውለን ከማይችል ሰው ጋር መነጋገር በጣም ከባድ ነው፣ ልብም የሚሰብር ነገር ነው እና የዛኑ ያህል እግዚአብሔርም በቃ እንድናስተውለው እንድንረዳው ይፈልጋል። በተለያየ ቦታ ይሄንን ሀሳብ ማግኘት እንችላለን እና ቅድምም ኢሳያስ ላይ ድሪባ የጠቀሰው ጥቅስ አለ። በቃ መንገዴ ከመንገዳችሁ ሀሳቤ ከሀሳባችሁ እጅግ የራቀ ነው ይላልና እግዚአብሔር አይደለም ቃላቱ ወይም ይሄ እንዴት ራሱ እንደሚገልጽ የከበደው ለመስተዋል። ነገር ግን ሰዎች ያንን የእግዚአብሔርን ሀሳብ ለመረዳት በኃጢአት ምክንያት የወደቀን ስለሆነ የእግዚአብሔርን ሀሳብ የእግዚአብሔር ማንነት ለመረዳት ሁሌም ስንቸገር ከዛ ስንጎድል እንመለከተዋለን እና እንግዲህ የእግዚአብሔርም ቃል ይሄ መጽሐፍ ቅዱሳችን የተሰጠው እግዚአብሔርን ማስተዋል እንድንችል ነው። ሌላ ለምንም አይደለም። በእግዚአብሔር ልብ ውስጥ ያለው የእግዚአብሔር ፍላጎት ምን እንደሆነ እንድንረዳው እግዚአብሔር ቃሉን እንደሰጠ እንመለከታለን። መግቢያችንም ላይ የተነበበልን ኤርሚያስ ምዕራፍ 9 ላይ የሚገኘውም ጥቅስ በቃ የሚመካ ቢኖር በዚህ ይመካ ይላል። በቃ እግዚአብሔርን በማስተዋሉና በመረዳቱ በዚህ ይመካ፣ በሌላ በምንም አይደለም የሚመካው ይለናል። ዮሐንስን ስናጠና ደግሞ ክርስቶስ የተናገረው ምን የሚል ሀሳብ አለ? ዮሐንስ ምዕራፍ 16 ላይ እንደዚህ ይላል፣ እንዳትሰናከሉ ይህን ተናግሬያችኋለሁ፣ ከምኩራባችሁ ያወጧችኋል፣ ከዚህም በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ ይላልና እግዚአብሔር እንግዲህ የዓለምን ታሪክ ሁሉ የሚቆጣጠር አምላክ ነው እንጂ እንደው ፈጥሮ የተወ አምላክ አይደለም። ታሪክን የሚቆጣጠር ታሪክን የሚገዛ ስለ ታሪክም ግድ የሚለው ስለ ልጆቹ ግድ የሚለው አምላክ ነውና በትንቢት ውስጥ ያስቀመጠልን በቃ ኃጢአት ቢነክስም መጨረሻ ላይ ግን ማን እንደሚያሸንፍ እግዚአብሔር በዚህ በታላቁ ተጋድሎ ድል እንደሚነሳ እንደሚያሸንፍ እና የዚህ ሁሉ ሕይወት መጨረሻ እንዳለው እግዚአብሔር ደግሞ ያንን ሁሉ ድል አድርጎ ያዘጋጀው መንግስት እንዳለ እንድንረዳ የእግዚአብሔር ዓላማ የእግዚአብሔር ፍላጎት ምን እንደሆነ እንዲገባን ለዛ ነው እኔ እንደተረዳሁት የእግዚአብሔር ትንቢትን ያስቀመጠልን ትልቁ ሀሳብ። ያዕቆብ ያለው ላይ ነው መጨመር ታሪክ ውስብስብና የተወዛገበ ነው። የራሳችንም ቢሆን ያለምንም ታሪክ ብናስብ ማለት ነው ወደኋላ አጠንጥነን ይሄ ነገር ጅማሬው የት ነው ወዴት ነው እየሄደ ያለው የሚለውን ውስንና ጠባቡ አእምሯችን እንደገና ያንን ነገር መተንተን እጅግ ይሳነዋል፣ ይከብደዋል። ከዛ የተነሳ ነው ሰዎች እግዚአብሔር የለም የሚለውንም ነገር ለማጽናት የሚፈልጉት ማለት ነው። አመጽም አለ በሰው ልብ ውስጥ እግዚአብሔርን ከቦታው ለማስወጣት እኔ ነኝ የበላይ እኔ ነኝ ተቆጣጣሪ የማለት ዝንባሌ ያለው ሰው አይደለም። ያ ሲያቅተው ግን በሁለተኛ ደረጃ አይ ምንም የለም ሁሉ ነገር በቃ በዘፈቀደ ዝም ብሎ እየተንቀሳቀሰ ነው ወደሚለው ደግሞ ማዘንበል ይፈልጋል። ኢሳይያስ ላይ ትንቢተ ኢሳይያስ ምዕራፍ 46 ከቁጥር 8 ጀምሮ ምን ይላል? ይህን አስቡና አልቅሱ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁም መልሱ። እኔ አምላክ ነኝና ሌላም የለምና የቀደመውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔም ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ ይላል። የአማርኛው ትርጉም በደንብ እንትን አይለው። ነገሮች ከመከሰታቸው በፊት የመጨረሻውን ሊሆን ያለውን መጨረሻ መደምደሚያውን ከጅማሬው ማየት እችላለሁ፣ መናገር እችላለሁ እያለ ነው እግዚአብሔር። ይሄ ሚስጥራዊ ጉዳይ ነው። ምክንያቱም እግዚአብሔር የእኛን የነፃነትና የውሳኔ አቅምና ኃይል ሳይተላለፍ
በእኛ ህይወት ውስጥ ጣልቃ እየገባ ህይወታችንን እየጠመዘዘ እያስገደደን እየነዳን አይደለም። ከላይ ሆኖ ለኛ ነፃነት በመስጠቱ ምክንያት ነው እቺ ምድር እንደዚህ የምትወዛገበው። እንደዛ ሆኖ ግን እግዚአብሔር እያለ ያለው መጨረሻውን ማየት እችላለሁ። ለእናንተ የተዘበራረቀ በሚመስለው በዚህ ቅዠት ውስጥ እኔ እየሰራው ነው እና ይህንን ነገር መልካም ወደሆነ ያዕቆብ ወዳለ መልካም ወደሆነ ድምዳሜ ያመጣዋለሁ። መልስ አለው ይሄ ነገር እና ይሄንን ደግሞ ሌላ ማድረግ የሚችል የለም እያለ ነው ኢሳይያስ ላይ። እናንተ ስታዩት የምታዩት ልክ ያልሆነ ነገር መልስ የሌለው ነገር ነው። ነገር ግን የጥንቱን አስቡ ይላል። በተደጋጋሚ እግዚአብሔር ሊሆን አይችልም የተባሉ ነገሮች ላይ ታሪካዊ ሁኔታዎች ላይ ጣልቃ እየገባ ነገሮችን ሲያቃናና ሲያስውብ መልክ ሲያስይዝ እናገኘዋለን እና እግዚአብሔር የታሪክ ባለቤት እንደሆነ የሁሉም የበላይ እንደሆነ እንደዛ ሆኖም ባለበት ቦታ ላይ ደግሞ የፍቅርም አምላክ እንደሆነ ነፃነታችንንም አስከብሮ እነዚህ ነገሮች ሁሉ ማድረግ የሚችል አምላክ መሆኑን በምናይበት ጊዜ ያስደምማል፣ ያስገርማል። የበለጠ እንድንወደው የበለጠ እንድናምነውና በሙሉ ልባችን እንድናመልከው ትንቢት ይመራናል ማለት ነው። አንድ መጨመር ፈልገው እግዚአብሔር መሰማት ቢፈልግበት መጠቀስ ያለበት የብለው ሐሳብ ምንድነው? ክፋት በዚህ ዓለም ላይ በዩኒቨርስ ውስጥ ገብቷል እና የክፋት ሐሳብ ደግሞ ረቂቅ ነው። የአመፃ ሚስጥር ተብሎ ነው የተጠቀሰው እና በዛ ምክንያት ያንን የአመፃ ሚስጥር እንድናውቅና ከአመፀኛ መንገዳችን እንድንመለስ የእግዚአብሔርን መንገድ እንድናውቅና የህይወትን መንገድ እንድናገኝ ነው። እና ሚስጥር ያለው እዚህ ላይ ነው። መጽሐፍ ቅዱስ ላይ የተጠቀሱት ሐሳቦች ይሄንን ነው እንድናስተውል የሚረዱን እና የእግዚአብሔርን የፍቅር ባህሪው እና ለኛ ያለውን ዓላማ እንድንረዳ ነው እና የክፋትንም ደግሞ ረቂቅነት እንድናስተውል ነው። አሁን ትልቁ ችግር ያለው ትንቢት ሲባል ትንቢት የወደፊቱን የመናገር ያው እኛም ሁሉ ጊዜ ደስ ይለናል ወደፊት ምን ይሆናል የሚለውን ነገር ማወቅ ሰዎች ያው ኃጢአትም አጣሞናልና እንፈልጋለን። ላይ የሚለው ምንድነው? ትንቢት ብለው የሚጠቅሰውን ቃል ብናነበው ሕዝቅኤል 37 ቁጥር 4 ላይ እንደዚህ ይላል፣ እርሱም እንዲህ ያለኝ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ ነው ይላል። እና ትንቢት ማለት የወደፊቱ መናገር በሚለው ብቻ አስረን ካየረው ያው ብዙ ነገር ግራ ያጋባናል። ግን እግዚአብሔር በመጽሐፍ ቅዱስ ላይ ያስቀመጠው ሐሳቡ በሙሉ ከዘፍጥረት እስከ ራዕይ ያለው ሐሳብ በሙሉ በትንቢት ሐሳብ መታየት ይችላል እና እዚህ ላይም እንደሚላል የእግዚአብሔር ቃል ነው ትንቢት የሚለው እሱንም ጭምር ማሰብ መቻል አለብንና ያ ሲሆን እየተገጣጠመልን እየተያያዘልን ኢሳይያስ 28 ላይ እንደሚለው ጥቂት ከዚህ ጥቂት ከዚህ ትንሽ ጥቅስ እየወሰድን እያገጣጠመን የእግዚአብሔርን መሰማት የሚፈልገውን ሐሳቡን ማግኘት እንችላለን የሚል ሐሳብ አለ። በጣም ጥሩ። ስለዚህ ያላችሁትን ሁሉ ሰብሰብ ስናደርገው ትንቢት የተሰጠው የሰውን ወደፊት የማወቅ ፍላጎት ለማርካት ሳይሆን ለደህንነት ነው። ሰው እንዲድን ነው። የእግዚአብሔር መልካም አስተሳሰብ እንዲገነዘብ ከጥፋት እንዲያመልጥ እና ይሄ ሌላ የምንጥለው መሰረት ነው። እንግዲህ ትንቢትን ስናጠና ለማስተዋል የሚረዳን ማለት ነው። እንግዲህ ዛሬ ሰንበት ትምህርታችን ወይም ዋናው ርዕሱ እንደሚናገረው አንዳንድ ትንቢትን ለማስተዋል ልንገዛባቸው የሚገባ መርሆች እያልን ነው። እነዚህ መርሆች በጣም አስፈላጊ ናቸው ትንቢትን ስናጠና እና ሊሰመርባቸው ይገባል። አሁን ቀጥለን የምናየው ምንድነው? በተለይ በዳንኤል መጽሐፍ ተዘግቷል የሚል ጥቅስ ይወሰዳል። በሱ ምክንያት የክርስትናው ዓለም ትንቢት ማጥናት በተለይ በእኛ ጊዜ ተገቢ አይደለም። በቃ ከመፍትሄ ከሚሰጥ ይልቅ አሁን እንዳነሳችሁት ዝብርቅርቅ ማለትና ወጥነት የሌለው ነገር
አንዱን ይላል አንዱ ይላልና ያው መጽሐፉም እኮ ተዘግቷል ይላልና ለምን ወደ ትንቢት ማዘንበል ያስፈልጋል የሚል ጥያቄ ይነሳል። ስለዚህ ይህንን ጥያቄ ደግሞ ፈተን ማለፍ አለብንና እንዲህ የሚነሳውን ጥያቄ እንዴት ትመልሱታላችሁ? አንዱ መሰረታዊ ችግር ስንፍና ነው። ቀደም እንዳልከው በክርስትና ታሪክ ውስጥ የዳንኤልና የራእይን ትንቢቶች ክርስቲያኖች ሲሸሹ አልኖሩም። ያጠኑ ነበር። ሲያጠኑ ደግሞ ኃላፊነት ባለው መንገድ ነበር። ያ ማለት በግል አንድ ሰው ዝም ብሎ ቤት ውስጥ ህልማየው ራእያየው እያለ የቃዠ ሳይሆን ይሄን ነገር የተገነዘብኩ ይመስለኛል ብሎ ሌላ ከሚያጠኑ ሰዎች ጋር ከክርስቲያን ማህበረሰብ ጋር ቁጭ ብሎ በመወያየት ለመፍታት ይሞክራል። እና ታሪክ አለው። የትንቢት አፈታት ታሪክ አለው። ከጥንት ጀምሮ የሞከሩ ሰዎች ምን እንዳሰቡ በጥናታቸው ምን እንዳገኙ የተቀመጡ ጽሁፎች አሉ። ከዛ ቀጥሎ የሚመጣው ትውልድ ከዛ ጋር እየተነጋገረ እግዚአብሔር ደግሞ አዲስ ማስተዋል ጠለቅ ያለ ግንዛቤ እየሰጠ ያ ነገር እየተሻሻለ ነው እዚህ የደረሰው። 19ኛው ክፍለ ዘመን 17ኛ ክፍለ ዘመን አካባቢ ስንደርስ ነው ነገሮች መበላሸት የጀመሩት። ጥራዝ ነጠቅነት፣ እንደፈለጉ መሆን፣ ኃላፊነት በጎደለው መንገድ መብረቅ እንትን ባለ ቁጥር በመካከለኛው ምስራቅ የሆነ ትንሽ ጦርነት በተፈጠረ ቁጥር እስራኤል ሀገር ቦምብ በፈነዳ ቁጥር ይሄም ያም ከሕዝቅኤል ጋር የተያዘ ነው፣ ከራእይ ጋር የተያዘ ነው። ይሄ አዲስ ነው እና ዲያብሎስ እንዳለበትም ማወቅ ያስፈልጋል። ለምንድን ነው ይሄን የምለው? ትንቢት በተለይ የዳንኤል ትንቢትና የራእይ ትንቢት ከመጨረሻው ዘመን ጋር አሁን ካለንበት ዘመን ጋር የተቆራኘ ነው፣ በጣም የተያዘ ነው። ከዛ የተነሳ ዲያብሎስ እነዚህ ትንቢቶች በትክክለኛ መንገድ እንዳይስተዋሉ እንዳይፈቱ ያንን የሰውን ሐሳብ ቀልብ የሚስቡ ሌሎች ሐሳብ የሚያዘበራርቁ ቲዎሪዎችን ሐሳቦችን በማምጣት አንደኛ፣ ሁለተኛ ደግሞ በሰዎች አእምሮ ውስጥ ስንፍናን እጅግ ጥልቅ በሆነ መንገድ ሰዎች አሁን አንድ ምዕራፍ ማንበብ የማይችሉበት ዘመን ላይ ደርሰናል። አንድ ቁጥር ሰው አንብቦ በቃ ይቺ ትበቃናለች ብሎ ጸሎት አድርጎ ወደ ዲያብሎስ ፈተና ይገባል። እንዴት እንደምንቋቋመው አይታወቅም። እና ቁጭ ብሎ ከዘፍጥረት እስከ ራእይ በጥንቃቄ ብቻ አንድ ሰው ብቻውን ተደብቆ ሳይሆን ከሌሎች ጋር እየተነጋገረ በጸሎት ይሄ ነገር ሊስተዋል ይገባል የሚል ሐሳብ አለኝ። ይህን ሐሳብ በደንብ ቅድምም ያነሳነውን በደንብ ማስመር ያለብን ይመስለኛል። ምክንያቱም መጽሐፍ ቅዱስን ገነጣጥለን ሳይሆን ማየት ያለብን መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ያለው እግዚአብሔር በዛ ውስጥ እንግዲህ የሚመልስልን የሚነግረን ሐሳብ የተያዘ ወጥነት ያለው እንደሆነ መረዳት አለብንና በዳንኤል ምዕራፍ 12 ላይ እንግዲህ የተለያዩ ትንቢቶችን ዳንኤል ካየ በኋላ ቁጥር 4 ላይ እንደዚህ ይላል። ዳንኤል ምዕራፍ 12 ቁጥር 4 ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ እውቀትም ይበዛል ይላልና እንግዲህ ዳንኤል ራሱ ያያቸውን አንዳንዶቹን ትንቢቶች ለማስተዋል ተቸግሮ በጣም በጾምና በጸሎት በእግዚአብሔር ፊት ቀረብኩ፣ በጣም ራሴን አጎሳቆልኩ፣ ተጨነቅኩ ሲል እናገኘዋለን እና መልአኩ መጥቶ ሲያብራራለት የነገረው ይሄኛው በመጨረሻ ጊዜ የሚሆን ትንቢት ነው፣ ስለዚህ መጽሐፉን አትም ይለዋል። ከዛ ግን አንድ የነገረውም ነገር በመጨረሻ ዘመን እውቀት ይበዛል፣ ሰዎች ይመረምራሉ እና ያን ጊዜ የበለጠ ሰዎች ማስተዋል እንደሚችሉ ይናገራልና ራእይ ላይ ደግሞ ሄደን ስንመለከት ራእይ ምዕራፍ 22 ቁጥር 10 ደግሞ እንደዚህ ይላል። ራእይ 22 ቁጥር 10 ላይ እንግዲህ ለዮሐንስ መልአኩ እንደዚህ ይለዋል፣ ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው፣ አመፀኛ ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ ይላልና በዚህ በመጨረሻው ዘመን ላለን ግን መጽሐፉ ሊጠና የሚገባው እንደሆነ የበለጠ ልናስተውለው ልንመረምር እንደሚገባን ይሄኛው ጥቅስ ይነግረናልና ታትሟል ተዘግቷል ሲል እንደው ሊስተዋል አይገባም ሳይሆን ጊዜው የሚያመለክተው የመጨረሻው ዘመንን እንደሆነ በዛ ዘመን ግን ሊጠናው ሊመረመር እንደሚገባው ነው የሚነግረን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እና 21 ምን ይላል? ይህን በመጀመሪያ ያወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም ይላል።
ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። እና በዚህ ዘመን በተለይ ነቢያት ነን ሐዋርያት ነን ብለው በግል እልፍኛቸው ውስጥ ተገለጠልኝ መጣልኝ የሚሉትን ነገር ጠንቅቆ መፈተሽና መመርመር ያስፈልጋል። የግል ጉዳይ አይደለም፣ ይሄ የመንፈስ ቅዱስ ጉዳይ ነው፣ ከደህንነት ጋር የተያያዘ ነው። ከዛ የተነሳ ዝም ብለን በአንድ ብቻ ነጥለን የምናየው ሳይሆን ከታሪክ ጋር ከህይወት ጋር ከደህንነት ጋር ጥልቅ የሆነ ግንኙነትና ትስስር የሌለው ነገር በጥርጣሬ ሊታይ ይገባል። እያስቀመጠን ነው። እነዚህ መርሆች ደጋግሜ ብነግራችሁም ብንናገርበትም ጥሩ ነው። እዚህም ጋር አንድ የተጠቀሰ ታሪክ አለ፣ የዓለማችን ታሪክ። እንግዲህ ምናልባት ተጨማሪ ማብራሪያ ወይም ጥበብ ቢሰጥበት ጥሩ ነው። ቅድም ያነሳሁት አለ እስከ 18ኛው ምዕተ ዓመት ድረስ ወጥነት በተነጻጻሪ ወጥነት የነበረው የክርስትናው ዓለም አተረጓጎም ነበር። ከ18 ዘመናት በኋላ የክፍለ ዘመናት በኋላ እንግዲህ የዛሬ 200 ምናምን ዓመት ማለት ይቻላል። ከዛ በኋላ ግን መዘበራረቅ ጀምሯል የክርስትናው ዓለምና ይሄ የሆነበትን ትንሽ ምክንያቱን አውስተን ብንሄድ ደስ ይለኛል። ጥበበ ይሄን ሐሳብ ስጥበት። እሺ ቅድም ድርባ ከተናገረው ሐሳብ ላይ ለመጨመር መጀመሪያ ፈልጌ ነበር። የዳንኤልን ትንቢት ስናይ ዳንኤል ምዕራፍ 7 ላይ ራእይ ያያል እና ያንን ራእይ ካየ በኋላ የተመለከተው ነገር በጣም ስላስደነቀውና ስላስጨነቀውም ጭምር እንደዚህ ይላል። ቁጥር 15 ላይ በእኔም በዳንኤል በስጋዬ ውስጥ መንፈሴ ደነገጠች፣ የራሴም ራእይ አስቸገረኝ ይልና ሲቀጥል በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅኩት፣ እርሱም ነገረኝ፣ የነገሩንም ፍቺ አስታወቀኝ ይላል። እንግዲህ ይሄ ታላቁ ነቢይ ዳንኤል በጣም ጠቢብ እና ማስተዋል የተሰጠው ሰው ይሄንን ባየ ጊዜ ለማወቅ ምን ያክል ጥረት እንዳደረገ የሚያሳይ ነውና እንዲህ አይነት ጥረቶች በአሁኑ ጊዜ የሉም ማለት ይቻላል። ያው የሆነች የ3 ደቂቃ ማትሞላ የ2 ደቂቃ ዲቮሽናል ነገር ትንሽ የጠዋት የምትነበብ ነገር እሷን አንብበን ያው አሜን አሜን ነገር ብለን ቀኑ ሙሉ መዋል ነው የምንፈልገውና ይሄ ያው ጉዳት አለው። በጣም እያየነው ነው። ብዙም ለክርስትናም አደጋ እየፈጠረ እንደሆነ የምናይበት ሁኔታ ነው ያለውና መጽሐፍ ቅዱስ መጠናት አለበት። ጌታ ኢየሱስ ከሰጣቸው ምሳሌዎች ውስጥ መካከል አንደኛው ሰውዬ ሀብት ባገኘ ጊዜ ሲፈልግ ያለውን ንብረት በሙሉ ሸጦ ያንን መሬት ገዛና ያችን እየቆፈረ ሀብቷን የራሱ ለማድረግ እድሜ ልኩን ሊሰራ እንደወሰነ ምሳሌው ላይ ይናገራልና እንደዛ አይነት የጥናት ሐሳቦች በጣም አሁን ቀርተዋል። ያው ሶሻል ሚዲያውም ማህበራዊ ሚዲያውም ይሄንን በጣም ይደግፍ ሆኗልና ፈጣን ነገር ነው የምፈልገው፣ እንደ ፋስት ፉድ ፈጣን ነገር እስኪ ቶሎ ንገረኝ እና ትክክል መሆን አለመሆኑ ወይ በዚህ ሎክ አለበለዚያ ተው አይነት ነገር ነው። ያው ቪዲዮ ምናምን የምናያቸው የ2 የ3 ደቂቃ በላይ ሲሆን ትዕግስት እንደሌለን ሁሉ መጽሐፍ ቅዱስንም እንደዛው በፍጥነት እንዲሰጠን የሆነ በመርፌ እንደምንወጋው እንደዛ አይነት ነገሮች አሉና ይሄ አይነት አስተሳሰብ ያው አሁን አንተ የጠየቀውን አይነት ችግር እየፈጠረ እንዳለ በግልጽ የሚያሳይ ነው። በፊት ዘመን የነበሩ ሰዎች መጽሐፍ ቅዱስን በተለይ በፕሮቴስታንት እምነት ውስጥ የተካተቱት ሰዎች በአንዳንድ የአስተምሮ ልዩነት ውስጥ ቢሆኑም ግን ነገር ግን ትንቢት አፈታት ላይ አሁን ካለ ነው አድቬንቲስት ተብለን ከምንጠራው በጣም የተሻለ አመለካከትና ግንዛቤ ነበራቸው እና ያ ለምንድን ነው የሆነው የሚለውን ነገር ስናስብ ተግተው ያጠኑ ነው ጊዜ ሰጥተው በደንብ አድርገው የሚያጠኑበት ሁኔታ ነበር። ያ ምን አደረጋቸው መግባባት እንዲችሉና አሁን የጠየቀውን የ18ኛው ክፍለ ዘመን ከዛ ፊት የነበረው አስተሳሰብ ተመሳሳይ ነው። ለምሳሌ ያክል ዳንኤል 7 ላይ በተጠቀሱት ለምሳሌ ያክል ሐሳዊ መሲህ ማን ነው የሚለውን ጥያቄ በመመለስ ደረጃ ላይ ምንም የማይናወጥ አንድ አይነት አስተሳሰብ ነበራቸው። አሁን ግን አንዴ ሳዳም ሁሴን ነው፣ አንዴ ባራክ ኦባማ ነው፣ አንዴ ምንድነው እየተባለ ያው መከራችንን እናያለንና
ይሄ ሆኖ ለምንድነው ሰዎች መጽሐፍ ቅዱስን በትጋት ጊዜ ሰጥተው ከማንበብ ይልቅ በአለም ከሚደረጉ የፖለቲካ ቅድም ድርባን ሶታል በተለይ በመካከለኛው ምስራቅ በሚደረጉ ክስተቶች የፖለቲካ ክስተቶችና በኢንተርኔት ላይ በሚለቀቁ በጣም የተወዛገቡ አስተሳሰቦች በመነዳት ነውና እናቃለን የሚሉ ሰዎች ደግሞ እየወጡ በመሰላቸው መልኩ በሚያደርጉት ትንተና በመመሰጥ ነው። ይሄ እንግዲህ ያመጣው ትልቅ የሆነ የመንፈሳዊ ክስረት ነው የምናየው በቤተክርስቲያንም በግላችንም። ስለዚህ መመለስ አለብን። ይሄ ሌላ ምንም ነገር የለም። ፈለገ ሰዓት ወስደን ብንነጋገር ምንም እናወጣው ነገር የለም። መመለስ አለብን። ጊዜ መስጠት አለብን። እቺን ሐሳብ ልናገርና ሰዎች ለህይወታቸው ለዚች ለ70 እና 70 ዓመት ህይወታቸው ትምህርት ቤት ገብተው ይማራሉ 12 ዓመት ከዛ እንደገና 4 ዓመት እንደገና ለዲግሪ ይማራሉ ከዛ ተጨማሪ ትምህርቶች ለመማር በጣም ብዙ ጊዜያቸውን እና ገንዘባቸውን ሁሉ ያባክናሉ። ይሄ ዘላለም ህይወት ጉዳይ ይሄ የሚቀለድበት አይደለም እና ለዚህስ ምን ያህል ጊዜና ሰዓት እንሰጣለን የሚለውን እያንዳንዳችን ራሳችንን ልንጠይቅ ይገባል እላለሁ። እሺ እግዚአብሔር ይስጥልኝ። እንግዲህ የጠየቁትም ጥያቄ አልተመለሰም። አሁን ግን ወደ ረፍት እንሄድና ስንመለስ መግቢያውም ላይ የሚያነሳውት እስከ 1800 ዓመት ድረስ ተቀራራቢ የነበረ በኋላ ግን ልዩነት የመጣበት ምክንያት እሱን አንስተን እንግዲህ ወደሚቀጥለው ደግሞ እንሄዳለን ማለት ነው። ውድ አድማጭ ተመልካቾቻችን እንግዲህ ከረፍት በፊት ያነሳነው ጥያቄ ነበረ። የክርስትናው ዓለም በ1800 ዓመታት አንድ አይነት ተመሳሳይ የሆነ ትንቢት አተረጓጓም ነበረው። ከዛ በኋላ ግን ልዩነት ተፈጠረና ይሄ ለምን ሆነ የሚል ጥያቄ አንስቼ ነበር። እሱን በመመለስ እንጀምራለን። እሺ ክርስትና ወጥ የነበረ አቋም አለው ስንል እሱም ነገር ትንሽ መብራራት አለበት። ምክንያቱም ክርስትና ራሱ ወጥ አልነበረም በእነዚህ 1800 ዓመታት ማለት ነው። ጳውሎስ የኤፌሶንን ሽማግሌዎች ወደ ኢየሩሳሌም ሲያናግራቸው ያለውን እናስታውሳለን። ከናንተ መካከል ራሱ ተክላዎች ለእግዚአብሔር በጎች የማይራሩ ሰዎች እንደሚነሱ አውቃለሁ። የተሳሳተ ትምህርት ይዘው የሚነሱ ሰዎች ማለት ነው። ከዛም ተነስተን እንግዲህ ዝም ብለን የክርስትናን ታሪክ የተመለከትን እንደሆነ በስደት ላይ የነበረው ቤተክርስቲያን አለ። ከዛ ደግሞ ከመንግስት ጋር እየተመቻመቸ ከግሪክ ባህልና ፍልስፍና ጋር ደግሞ እኩል እየተራመደ ደግሞ የተንቀሳቀሰ ክርስትና አለ። ከሱኛውን ጀምር ከአውሮፓውያን አቆጣጠር በ189 ዓመተ ምህረት ኢሬኔስ የተባለው የቤተክርስቲያን እንግዲህ አባት ከሚባሉት ውስጥ እና እጅግ ጠቢብ የነበረ ሰው ነው። ባልሳሳት አሌክዛንድሪያ እስክንድሪያ ከተማ ውስጥ ነበር። እሱ ያመን የነበረው እንግዲህ በትንቢት አፈታት ላይ ነገሮች ገና ትንቢቶቹ ገና በተለይ ሐሳዊው መሲህ እንዴት እንደሚመጣ ሲናገር ገና ወደፊት የሚሆን ነገር ነው እና ለ3000 ዓመታት ለ3 ዓመት ተኩል በኢየሩሳሌም አሁን መካከለኛው ምስራቅ ውስጥ ባለችው ኢየሩሳሌም ውስጥ ቤተ መቅደስ ተገንብቶ እዛ ነው የሚቀመጠው የሚል አስተሳሰብ ነበረው። እሱም ብቻ አልነበረም። ሂፖሊተስ የሚባለውም በ200 ዓመተ ምህረት የነበረው የሚመጣው ሐሳዊ መሲህ ይሁዲ ነው የሚሆነው እና ቤተ መቅደሱ እንደገና ይገነባል፣ እዛ ውስጥ ነው የሚሆነው። ቴርቱሊያንም ሌሎችም መጥቀስ ይቻላል። የኒሲቢስ ኤፍሬም የተባለው ወንድም ዶልሲኖ የተባለው እነዚህ ሁሉ አስተሳሰባቸው አወዛጋቢና ዛሬ ምናልባት በየቦታው ከምናያቸው አይነት ሀሳቦች ጋር ተመሳሳይነት ሊኖራቸው ይችላል ብለን ልንገምት እንችላለን። አሁን ቀረብ ብለን ደግሞ አሁን ወዳለንበት ጊዜ ስንመጣ ደግሞ በ16ኛው ክፍለ ዘመን ሁለት ኢየሱሳውያን ወይም ጀዙዊት ቄሶች ደግሞ ፊውቸሪዝም እና ፕሪተሪዝም የሚባል ትንቢት አንደኛው ገና ለወደፊት ነው። ራእይና ዳንኤል እስካሁን ከሆነው ታሪክ ጋር ምንም ግንኙነት የለም፣ ገና ወደፊት ነው የሚል
እሳቤ ነው አንደኛው። ሌላኛው ደግሞ ራዕይ ዮሐንስም የተጻፈበት ጊዜ ዳንኤልም የተጻፈበት ጊዜ ላይ የተመረኮዘ ነው ትንቢቱ። እንግዲህ እንደዛ ከሆነ የዳንኤሉ አንቲዮከስ ኤፒፈነስ ላይ ያተኮረ ዳንኤል ምዕራፍ 8 የራእይ ትንቢት ደግሞ ቤተክርስቲያን ከሮም ስደት ጋር በነበራት ነገር ጋር ብቻ የተቆራኘ ነው የሚል ሐሳብ ነበራቸው። እነዚህ ሁለት ቄሶች ስማቸው ሉዊስ ዲ አልካዛር እና ፍራንሲስኮ ሪቤራ ይባላሉ። እንግዲህ ሌላ መጠቀስ ያለበት ነገር ይህንን የድሮን የትንቢት አፈታትን ቅድም የጠቀስኳቸውን የቤተክርስቲያን የግሪክ አስተሳሰብ የነበራቸውን አባቶች የነሱን እንደገና ከሞት ማለት ይቻላል ያስነሱበት ምክንያት ምንድን ነው ብለን እንድንጠይቅ ደግሞ ያስገድደናል። በዛ ዘመን እነዚህ ሰዎች ይህንን የትንቢት አፈታት ያመጡበት ምክንያት ምንድን ነው? የተሃድሶ ጊዜ ስለነበረን ማለት ነው። እነ ካልቪን እነ ማርቲን ሉተር ያሉት ነገር ምንድን ነው? ሐሳዊው መሲህ ወይም ክርስቶስ በእግዚአብሔር ቤት ውስጥ የሚቀመጥ ነው፣ በቤተ ክርስቲያን ውስጥ ነው ያለው ብለው ጣታቸውን ወደ ሮም ስለጠቆሙ ነው። ይሄ እንግዲህ ለዛ የመጣ ምላሽ ነው። የፕሮቴስታንት እምነትም ግን ወጥ የሆነ የትንቢት አረዳድ ወደ በኋላ በተለይ ወደ 18ኛው ክፍለ ዘመን ስንመጣ ላይኖረውም እንደቻለ ደግሞ እንመለከታለን። ያ ምንድነው? ጆን ኔልሰን ዳርቢ መጥቶ ይሄ ፕሪትሪቡሌሽን የሚባለው ወይንም ክርስቲያኖች ይነጠቃሉ፣ ከዛ በኋላ ምድር የመጨረሻው መከራ ውስጥ ትገባለች የሚለውን ጥንትም የነበረ ሐሳብ ነው። ግን አሁን ለመጀመሪያ ጊዜ ምናልባት ወደ ፕሮቴስታንቲዝም ሰርጾ ሲገባ እናየዋለን። አሁን አንተ ያልከው ግን ወጥ ያልከው አቋምም ነበር። ያ ማለት በስደት ላይ የነበሩ ክርስቲያኖች የእግዚአብሔርን ሕግጋት ይጠብቁ የነበሩ ከዘፍጥረት እስከ ራእይ ያለውን በጥንቃቄ ያጠኑና ያነቡ የነበሩ ደግሞ ክርስቲያኖች አሉ። እነዚህ ክርስቲያኖች ጥቂት ጥራዝ ነጠቆችና እንግዲህ ያበዱ ሰዎች ምናምን የምንላቸው አይነት ሳይሆኑ በሌላውም የኑሮ ሁኔታዎች ላይ የተዋጣላቸው ሰዎች ነበሩ። በንግድ የተዋጣላቸው ነበሩ። ጠቢባን ሰዎች ነበሩ። የሚሰሩት ስራ ላይ እንከን አልነበረም። ምሳሌ ለመስጠት ያህል በዛሬው ዕለት ሰዓት ለመግዛት ጥሩ ሰዓት ሰው ለመግዛት ከፈለገ የት ነው የሚሄደው? ስዊትዘርላንድ ነው የሚሄደው። ስዊትዘርላንድ ውስጥ ያሉትን እነዛን የሰዓት አሰራሮች አደራረጉን መጀመሪያ ያገኙ ሰዎች ናቸው እነዚህ። እና እነዚህ ፕሮቴስታንቶች አልበጀንሲስ የሚባሉት ዋልደንሲስ የሚባሉት ከጅማሬው ከዓለም ጋር የምትሄድ ቤተ ክርስቲያን በተሳሳተ መንገድ እየሄደች ነው፣ የትንቢትም መፈጸሚያ ናት ብለው ገና ከጥንት ጀምሮ በመረጃ እንግዲህ ካስቀመጠው ቢያንስ ከ12ኛው ክፍለ ዘመን ጀምሮ ይሄ ነገር የትንቢት አፈታት ቀጥተኛ ነው መሆን ያለበት፣ ታሪካዊ ትንቢቱ ራሱ ከጊዜ ጋር ካለንበት ሁኔታ አብሮ የሚሄድ ከጅማሬው እስከ መጨረሻው እየዘለለ ሳይሆን ያለፈ ወይንም የወደፊት ብቻ ሳይሆን አሁንንም ያጠቃለለ ነው ብለው ወጥ የሆነ አይነት አቋም የነበራቸው እነዚህም ደግሞ ከይሁዲዎች ጋር በፊት መጽሐፍ ቅዱስን ከሚያጠኑ ጋር ግንኙነትና ቁርኝት ያላቸው ዛሬም ደግሞ በዚሁ አቋም ላይ የፕሮቴስታንትን የጥንቱን የትንቢት አረዳድ ደግሞ የምታስቀምጠው በዚህ ጊዜ የሰባተኛ ቀን አድቬንቲስት ቤተክርስቲያን ብቻ ናት። እንግዲህ ታሪኩ ይሄ ነው። በጣም ጥሩ። ከዚያም እንግዲህ ለወደፊትም ጠልቀን የምናየው ታሪክ ነው ይሄ። ከዛ በኋላ ግን የተወለደም እንቅስቃሴ አለ። የእኛንም ቤተክርስቲያን ያፈራ እንቅስቃሴ ነው። ከዚህ ከ18ኛው ክፍለ ዘመን ወዲህ እግዚአብሔር በተለየ መንገድ ያነሳው እንቅስቃሴ ነው። ይሄ እንቅስቃሴ አሁን የምንናየውን የምናጠናውንም የጊዜውን ማፈጻጸም ለዓለም የሚያውጅ እንቅስቃሴ ነው እና በዚህም ውስጥ ተሳታፊ መሆናችን በጣም ልንኮራበት የሚገባ ትልቅም ክብር ነው፣ ትልቅም ኃላፊነት ነው። እሱንም ማስመር ያስፈልጋል ብዬ ነው። እንግዲህ ቅድም የተነሳንበትን ሐሳብ አለ። አሁንም ደግመን የምናነሳው እሱን ነው። ስለ መጽሐፍ ቅዱስ አጠናን ስናስብ በተለይ ትንቢትንም ለመተርጎም ስናስብ መጠንቀቅ ያለብን ያጠናን ዘይቤ አለ። ዘይቤ ስለው ዘይቤ ብቻ ሳይሆን ሁልጊዜም አብሮ ሊነሳ የሚገባ ጉዳይ ወጥነት የሚባለው መጽሐፍ ቅዱስን ገነጣጥለን ማየት ሳይሆን በወጥነት አንዳንዴ ከመገነጣጠሉ የተነሳ ታክሲ ላይ ሁሉ
አንዷ ጥቅስ ተገንጥላ ጌታ እኮ ነው ተብሎ ተጽፎላ እናያለን። እና ምንድነው ጌታ እኮ ነው ማን ነው ምንድነው? እሷ ብቻ ጥቅስ ተይዛ አምልኮ ሁላ ሲካሄድ እናያለን። እንዲህ አይነት የመገነጣጠል አጠናን የመጽሐፍ ቅዱስንም አስተውሎ እንዲያንስ ትንቢትን በተለይ ደግሞ እንዳንረዳ የሚያደርግ ነው። ስለዚህ እንዴት አድርገን በወጥነት እናጥናው የሚለውን ሐሳብ ደግማችሁ እንድታነሱ ስለመፈልግ እዚህም ጋር ይነሳል። የበለጠ በዚህ ዙሪያ ሐሳብ ስጡበት። የምናጠናው የመጽሐፍ ቅዱስ የጥናት አጋዥ መጽሐፍ ሰንበት ትምህርቱ ላይ የሚያነሳቸው 10 ነጥቦች አሉና እነዚህ ለሁላችንም በጣም ትልቅ መመሪያ መርሆች መሆን ይችላሉና የመጀመሪያው 5ቱ በመጀመሪያ መጽሐፍ ቅዱሳችንን ስናጠና ለጽሁፉ ለራሱ ለቃሉ መስጠት ያለብን ትኩረት አለና ሁልጊዜም የእግዚአብሔርን ቃል ስናጠና አዲስ እንደሆነ ልናስተውል ይገባናል። ከዚህ በፊት እንደምናቀው አስበን ወደ እግዚአብሔር ቃል የምንቀርብ ከሆነ ከዛ ቃል የሚገባውን ያህል በረከት አናገኝም፣ ቃሉንም ላናስተውለው እንችላለን። ስለዚህ የመጀመሪያው ቃሉን ስናጠና በሐቀኝነት ማጥናት፣ እንደዚሁም ደግሞ ወደ ቃሉ ስንቀርብ ደግሞ እያንዳንዱ ቃል አዲስ እንደሆነ በማሰብ በመረዳት መቅረብ እንዳለብን ቅድምም ዳንኤል ምዕራፍ 9 ላይ ያለውን ሐሳብ አንስተናልና ዳንኤል ያንን ራእይ ለማስተዋል በቃ በጾምና በጸሎት በእግዚአብሔር ፊት ሲቀርብ እናገኘዋለንና ዳንኤል ምዕራፍ 9 ቁጥር 2 ላይ ያለውን ባነበው ደስ ይለኛል። ዳንኤል 9:2 ላይ እንደዚህ ይላል። እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ይላልና ዳንኤል ራሱ የእግዚአብሔርን ቃል መጽሐፍ ቅዱስን የሚያጠና ነብይ ነበርና ሲያነብ የኤርሚያስን ትንቢት ታዲያ ይሄንን አስተዋልኩ ይላል። ስለዚህ እኛም ሁላችንም ስናጠና መጽሐፍ ቅዱስን ልናስተውለው የሚገባው ግን የምናስተውለው ሁሌም እንደ አዲስ መጀመሪያ ማየት እንዳለብን ከዛ ደግሞ ወደ እግዚአብሔር ቃል ስንመጣ የራሳችንን ሐሳብ ይዘመተን ቃሉን ለማስባል ሳይሆን ነገር ግን ቃሉ የሚለንን ለመስማት መቅረብ እንዳለብን ይሄኛው ራሱ ትልቅ ሐሳብ እንደሆነ እንመለከታለን። ሁለተኛ እግዚአብሔርን ቃል ስናጠና በጥንቃቄ ልናጠና ይገባል። ምክንያቱም እያንዳንዱ ቃል እያንዳንዱ ሐሳብ በመጽሐፍ ቅዱስ የተቀመጠልን የሚነግረን የሚያስቀምጥልን ትልቅ ትምህርት አለው። ስለዚህ እንደው በሩጫ በቃ በግዴለሽነት ሳይሆን በጥንቃቄ ማንበብ እንዳለብን ላዩን ሳይሆን ጊዜ ሰተን በደንብ ጊዜ ሰተን እያንዳንዱን ቃል እያንዳንዱን ሐሳብ ምን ለማለት እንደሆነ ማጥናት አለብን። ከዛ ሲቀጥል ሶስተኛ የሚያነሳልን ሐሳብ ደግሞ መጽሐፍ ቅዱስ የሚያስገርመው ውበት ያለው ጽሁፍ ነው እንደ ጽሁፍ ራሱና የተለያዩ ቦታዎች ላይ በንጽጽር የተቀመጡ ሐሳቦች አሉና እነዛን ንጽጽሮች አብረን ጊዜ ሰተን ስናጠናው ያንን የመጽሐፍ ቅዱስ የቃሉን ውበት ማየት እንችላለን እና በተለያየ ቦታ ያለውን የቃላቱን የሐሳቡን የጽሁፉን አጻጻፍ ጊዜ ሰተን ማጥናት እንዳለብን እንመለከተዋለን። ከዛ አራተኛው የሚያነሳልን ሐሳብ መጽሐፍ ቅዱስ ስናጠና እንግዲህ መጽሐፍ ቅዱስ የተጻፈበትን ጊዜውን ማወቅ ማስተዋል አለብን። አሁን እኛ ያለንበት 21ኛው ክፍለ ዘመን ላይ ሆነን ያኔ ተጻፈውን በእኛ አይን ማየት አንችልም። ምክንያቱም ያኔ የነበረው ባህል የነበረው ልማድ የነበረው አስተሳሰብ አሁን ካለነው የተለየ ነው። ስለዚህ ሄደን ማንበብ ያለብን ያ የመጽሐፍ ቅዱስ ጸሐፊ ኤርሚያስም ይሁን ዕንባቆምም ይሁን ሐጌም ወይም ሉቃስ ይሁን ወይም ማርቆስ እነሱ በነበሩበት ጊዜ የነበረውን ባህሉን የነበረውን አስተሳሰብ በቻልነው መጠን ለመረዳትና በዛ አውድ ማጥናት ይገባናል መጽሐፍ ቅዱስን። ስለዚህ በታሪክ አውድ ማጥናት አለብን። ያን የነበረውን ታሪክ ማጥናት መቆፈር አለብን። ከዛ በኋላ ደግሞ ሌላው የምናገኘው ትልቁ ነገር አምስተኛው መርህ መጽሐፍ ቅዱስ የራሱ ተርጓሚ ነው። መጽሐፍ ቅዱስን ለመረዳት ትልቁ መንገድ ሌላ ክፍል ላይ ስለዛ ሐሳብ የተሰጠውን ማጥናት ነው። ስለዚህ እርስ በራሱ መጽሐፍ ቅዱስ የሚተረጉምልን የሚነግረን ነገር ስላለ እርስ በራስ እያነጻጸር ነው አንዱን ክፍል ከሌላው ክፍል እያነጻጸርን ማጥናት ይገባናል። ምክንያቱም የራሱ ተርጓሚ የመጽሐፍ ቅዱስ ራሱ ስለሆነ ጊዜ ሰተን እነዚህን 5 ነጥቦች መረዳት እንችላለን።
በግል ደረጃ ደግሞ መጽሐፍ ቅዱስን በተለይ ትንቢትን እንዴት ነው ምን ቀርበው እንዴት ነው በምን ሁኔታ ውስጥ ሆነን ነው የምናነበው የሚለውን አንደኛ መንፈሳዊ መጽሐፍ መሆኑን መረዳት ወሳኝ ነው። መጽሐፍ ቅዱስ በመንፈስ ቅዱስ አማካይነት የተጀመረ የተጻፈ መጽሐፍ መሆኑን በመረዳት ይሄንን በጥንቃቄ ከግንዛቤ ውስጥ በማስገባት በጸሎትና በትህትና መቅረብ ያስፈልጋል። በሁለተኛ ደረጃ መጽሐፍ ቅዱስን በስንፍናና እንዲሁ በመሰለኝ ማንበቡም ደግሞ ተገቢ አይደለም። በተቻለ መጠን አእምሯችን ሊደርስ የሚችልበትን ብስለት ወይንም የማገናዘብ አቅም ተጠቅመን መጽሐፍ ቅዱስን በጥንቃቄ መመርመርና መፈተሽ ያስፈልጋል። ማስተዋል የሚለው ነገር በመጽሐፍ ቅዱስ ውስጥ ብዙ ጊዜ የተደጋገመ ጉዳይ ነው። ጥበብ ያስፈልጋል። እግዚአብሔር ደግሞ አእምሮ ስለሰጠን አእምሮን አለመጠቀም ማለት ራሳችንን ጉዳት ላይ መጣል ማለት ነው። ራሳችን ለሰይጣንም አጋልጠን መስጠት ማለት ነው። አእምሯችንን በጥንቃቄ መጠቀም አለብን። በሶስተኛ ደረጃ ቅድም ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እና 21 ላይ እንዳነበብ ነው በግል የሚደረግ ነገር እንደፈለግን አንድ የተቆለፈ ክፍል ውስጥ ቁጭ ብለን ራሳችን የምንፈታውና ራሳችን አዳዲስ ትርጉሞች እየሰጠን ማንነታችን የምናገንበት ጉዳይ ሳይሆን ትንቢት በጥንቃቄና ከሌሎች አማኞች ጋር አብሮ መጠናት ያለበት ጉዳይ ነው። ከሌሎች አማኞች ጋር ስንል ደግሞ በታሪክ ውስጥ ከቆዩት ከሞቱትም ጽፈው ካለፉትም ጋር ከነሱም ጋር እየተነጋገርን መሄድ አለብን። ምክንያቱም እግዚአብሔር በዚች ምድር ቤተክርስቲያንን ወክሎ አስቀምጧል አይደል? ራሱን በቤተክርስቲያን ወክሎ ስላስቀመጠ በቤተክርስቲያን ውስጥ ደግሞ ሐዋርያው ጳውሎስ በአንደኛ ቆሮንቶስም ላይ ኤፌሶን ምዕራፍ 4ም ላይ እንደሚናገረው ለቤተክርስቲያን እግዚአብሔር ስጦታዎችን ሰጥቷል። አስተማሪዎች አሉ፣ ነቢያት አሉ። በቤተክርስቲያን ውስጥ ያለውን ነገር ያለውን ስጦታ እኔ ብቻ ነኝ የተሸከምኩት የሚለው እሳቤ የተዛባና አስቸጋሪ በኋላም ወደ ጉዳት የሚወስድ ሊሆን እንደሚችል እንመለከታለን። በአራተኛ ደረጃ የምናነባው ነገር ከህይወታችን ጋር መዋሃድ አለበት። በህይወታችን ውስጥ ካሉት ጉዳዮች ጋር ከጓዳችን ጋር መነጋገር አለበት። መጽሐፍ ቅዱስን የምናነባው አንብቦ ለመደነቅ ሄዶ ለሰዎች ለመስበክ ሳይሆን ራሳችን የሚቀይር ጉዳይ መሆን አለበት። ትንቢትም በዚሁ አግባብ እኛን የሚለውጥ መሆን አለበት። በመጨረሻ ደግሞ የምናነብበት መንገድ የራሳችንን በተለይ በኃጢአት እና በራስ ወዳድነት ላይ የተመረኮዙ ሀሳቦችን ለነዛ ምክንያት ለማግኘት ሳይሆን በተቃራኒው ከመጽሐፍ ቅዱስ ከሰብአዊ ባህሪያችን በጣም የተለየና የራቀ ተቃራኒም ሊሆን የሚችሉ ነገሮች ሀሳቦችን በማምጣት በውስጣችን ታድሶ ለማምጣት ነው። ይሄ ደግሞ ማህበረሰባዊ ለውጥም ሊያመጣ ይችላል። ለምሳሌ በአንዳንድ ክፍለ ዓለሞች መጽሐፍ ቅዱስን ሰዎች ተጠቅመው ባርነት ትክክል ነው፣ ዘረኝነትም ትክክል ነው የሚል አይነት ነገር ለማስፋፋት ሞክረዋል። ለጭቆና ተጠቅመውበታል መጽሐፍ ቅዱስን። ይሄ ግን የእግዚአብሔር ሐሳብ አይደለም፣ በመጽሐፍ ቅዱስ ውስጥ የትንቢት ፈቃድ አይደለም። ይሄንን ያመጡት ሰዎች ናቸው እና እኛን ለእግዚአብሔር ፈቃድ ራሳችንን አስገዝተን በተለየ መንገድ ማህበረሰባችንን፣ አስተሳሰባችንን፣ ፍልስፍናችንን ሊያናጋ ሊቀይርና ሊገለባብጥ ይችላል የሚለውን ነገር ተቀብለን ለዛ ዝግጁና ክፍት ሆነን ወደ እግዚአብሔር ቃልና ወደ ትንቢት መቅረብ አለብን ማለት ነው። እንዴት ነው ትንቢት ላይ ስናጠና ቀጥተኛ ትርጉም የሚኖረው ወይም ደግሞ ተምሳሌያዊ ይሁን እንዴት እናውቃለን የሚል አለን። ስለሱም አንዳንድ ነገሮች ብንል ጥሩ ነው። እንዴት ነው ማወቅ የሚቻለው? ትንቢትን በምናጠናበት ጊዜ ነገሩ በቀጥታ የሚተረጎም ይሁን ወይ ተምሳሌያዊነት ያለው ለምን እንደሆነ እንዴት ማወቅ እንችላለን? ሲጀመርም እግዚአብሔር ለምን በተምሳሌት መናገር አስፈለገው? አንዳንድ ሰዎች እንደውም ይጠይቁት አለ። በግልጽ አይነግረንም እንደ ምን ነገሮችን መደባበቅ ለምን አስፈለገ የሚልም ጥያቄ አለና እነዚህ ሁለት ጥያቄዎች መልሱልኝ። ይሄ ነገር ትንሽ አስቸጋሪ ነው። ምክንያቱም ለምሳሌ አዋቂዎች በሚያወሩበት ቦታ ህፃናት ተቀምጠው ለአዋቂዎች ተራ የሚመስል ነገር 10 ጊዜ ትርጉም ይጠይቃሉ። ምን ማለት ነው? ምንድነው ያልከው? ቀላል ቀጥተኛ ትርጉም ያላቸው ለኛ ይመስላል ማለት አረፍተ ነገሮች ነው። ህፃናት ጥያቄ ሲጠይቁ እናያለን። እንግዲህ ለነሱ ብለን እንዴት ነው ቋንቋን ማቃለል የምንችለው የሚለውን እንግዲህ ወላጆች የሆነን አስበንበታል ይመስለኛል። ብዙ ጊዜ ልጆች ጥያቄ በሚጠይቁበት ጊዜ
ገና ለመተንተን ሀሳባችን መሰብሰብ ስንጀምር ይሄኛውንም አያስተውሉም። ስለዚህ አንዳንድ ጊዜ እንግዲህ ስታደግ ወይም ስታድጊ ይገባሻል ብለን ምንተዋቸው ነገሮች አሉ አይደል እንዴ? ስለዚህ ከልምድ ጋር ከመኖር ጋር የሚዳብሩ ሀሳቦች አሉ። እነዛን ሀሳቦች እኮ ለመግለጽ ነው አይደል ቋንቋ የምንጠቀመው። ቋንቋም እየተወሳሰበ ይሄዳል ማለት ነው እንደ ልምዳችን። አሁን በእኛና በእግዚአብሔር መካከል ያለውን ልዩነት ለማሰብ እንሞክር። እኛ ውስኖች ነን፣ 70 ወይ 80 አይደል የምንኖረው እዚች ምድር ላይ እና በዛ እድሜያችን ስንት ነገር ነው ማየት የምንችለው? ስንት ልምድ ውስጥ አልፈን ነው እንኳን የእግዚአብሔርን ነገር የምድርን ታሪክ ራሱ መተንተን የምንችለው? እንደተወዛገበብን፣ ግራ እንደገባን፣ እንደጨለመብን እንኳን ከእግዚአብሔር ጋር እርስ በርስ እንኳን መግባባት የሚያቅተን ሰዎች ነን። በዛ ምክንያት ግንዛቤያችን፣ ሀሳባችን ውስን ስለሆነ ጠባብ ስለሆነ ቋንቋችንም አስቸጋሪ ነው። አሁን ከእግዚአብሔር ዘንድ እንግዲህ ይህን ነገር ስናስበው እግዚአብሔር ይህንኑ የእኛን ቋንቋ ተጠቅሞ ነው የራሱን ሀሳብ ሊያስተምረን እየፈለገ ያለው። ስለዚህ እሱ ችግር ይገጥመዋል ማለት ነው። ጌታ ኢየሱስ ክርስቶስ በተደጋጋሚ ደቀ መዛሙርቱን ይናገራቸው የነበረው ነገር አታስተውሉም እንዴ ይላቸው ነበር። እናንተም አልገባችሁም እንዴ ነበር። ለምን? አሁንም ከባድ ነው። የመለኮታዊውን ሀሳብ በሰው ቋንቋ ማስቀመጥ በጣም ከባድ ነው። በዛ ምክንያት ሁሉ ነገር በቀጥታ አንድ ለአንድ በሆነ ይሄ ቃል ይሄ ማለት ነው እያለን ልንተረጉመው አንችልም ማለት ነው። መታገስ አለብን። ከዛ ደግሞ የእግዚአብሔር እርዳታ ያሻናል። አንደኛ። በሁለተኛ ደረጃ ደግሞ እንዴት ነው አንድ ነገር ቀጥተኛ ነው ወይስ አይደለም የሚለውን የምናውቀው? እንግዲህ አሁንም ወደ ተራው የህይወት ልምዳችንና ተሞክሯችን ስንመጣ እኛ ስናወራና ስንጫወት ወሬያችን ቅልቅል ነው። አንዳንድ ጊዜ ቀጥተኛ ነው፣ አንዳንድ ጊዜ የዞረ ነው። ይህንን ነገር 10 ጊዜ አንጠያየቅም። ቆይ ይሄኛው እዚህ ጋር አሁን ያልከው ቀጥተኛ ነው ወይስ እንዴት አድርጌ ነው የምተረጉመው እያልን ሳይሆን እየተግባባን ነገሮቹ እያሳቁን የሰዎች አገላለጽ ራሱን የቻለ የፈጠራ ነገርም ስላለበት እየተደነቅን ግን እየገባን ነው የምንሄደው በብዛት አይደለም። የእግዚአብሔርም ነገር ተመሳሳይ ነው። አብሮ በመቆየት እግዚአብሔርን በማወቅ የዘውዱን አነጋገር ማቀው የያዕቆብን አነጋገር ማቀው አብሬ ጊዜ በማሳለፍ ነው እና እንዳይዛባብን ከፈለግን እንዳይዞርብን ከፈለግን አሁንም ከዘፍጥረት እስከ ራእይ እናንብብ። እግዚአብሔር ወጥ የሆነ አነጋገር አለው፣ ቋንቋ አለው እና እየገነጣጠልን እዚህ ጋር ጥቂት እዛ ጋር እንትን እያለን ጥራዝ ነጠቅ የሆነውን ዝም ብሎ የተቀላቀለውን በራሳችን ጠባብ አስተሳሰብ ላይ የተመሰረተውን ሳይሆን ጥናት አድርገን በትጋት በጸሎት ግልጽ እየሆነልን ይሆናል ማለት ነው። ከዚህ በተጨማሪ አንድ ማየት የምንችለው ደግሞ በዘመናት ሁሉ ስንመለከት የእግዚአብሔር ቃል መጽሐፍ ቅዱስ ጠላት ክርስቲያኖችም ጠላቶቹ የበዙ እምነት ነበረውና አሁን ዮሐንስ በሚጽፍበት ጊዜ እነሱን የሚያሳዷቸው ክርስቲያኖችን የሚቃወሙ ጠላቶች ነበሩና ነገሮችን በቀጥታ ቢጽፉ የበለጠ እነሱንም ለስደት ለስቃይ ከነበረው የበለጠ የሚዳርግ ነበርና ነገር ግን መልእክቱ ሊደርሳቸው ለሚፈልጋቸው ሰዎች እንዲደርስ ነገር ግን ከጉዳት ደግሞ ያ መልእክት ተጠብቆ እንዲያልፍ አንዳንድ ጊዜ በምልክቶች ሲጻፍ ብዙውን ጊዜ እናገኛለንና እንደዛ መጽሐፉ ደግሞ ይሄን ሁሉ አመት ላይክ ብዙ ሺህ አመት ቆይቶ እኛ እጅ እንዲደርስም አድርጎታል። ስለዚህ እንዳልከው የበለጠ ጊዜን ከእግዚአብሔር ጋር በማሳለፍ መጽሐፍ ቅዱሳችንን ስናነብ ደግሞ አንዱ ሐሳብ ሌላ ቦታ ላይ እንዴት እንደተጠቀሰ በማጥናት ምን ለማለት እንደፈለገ የበለጠ መረዳት እንችላለን። ምሳሌያዊ ነው ወይስ አይደለም የሚለውን ብቻ ለመንካት ለምሳሌ ያክል ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር ሰማይና ምድርን ፈጠረ የሚለውን በምንም አይነት መልኩ ምሳሌያዊ ነው ብለን ለመውሰድ ምን ሄድበት መንገድ አይታየኝም። ያው በአሁኑ ዘመን ላይ ሰዎች ያንን እንደ ምሳሌ ለመውሰድ ብዙ ምሁራን የሚባሉ ማለት ነው መከራ ሲያዩ ይታያል። እግዚአብሔር እየፈጠረ በነበረበት ጊዜም ሌትም ሆነ ማታም ሆነ ጠዋትም ሆነ አንድ ቀን የሚለውን እንዴት ነው አንድ ሰው ከጴጥሮስ ጥቅስ ጋር አገናኝቶ 1000 ዓመት ነው የሚል ትንታኔ የሚሰጠው? ይሄ አንዳንድ ጊዜ ወይ ሆን ብለን ነው ወይም አንዳንድ ጊዜ እንግዲህ ለራሳችንም መጠየቅ ያለብን ጥያቄ እንደሆነ ነው የምንረዳውና ግልጽ የሆኑ ነገሮች አሉ፣ ግልጽ ናቸው።
ምሳሌ ያልሆነ ነገርን በግድ ምሳሌ ማድረግ ሌላ ዓላማ ከሌለን በስተቀር ሊሆን አይችልም። ለምሳሌ ያክል ዳንኤል ምዕራፍ 7 ላይ ዳንኤል ያያቸውን አራዊቶች ከተናገረ በኋላ ከዛ ከወረደ በኋላ ሲወርድ ወደ ቁጥር 17 ላይ ለምሳሌ ምን ይላል? እነዚህ አራቱ ታላላቅ አራዊት ከምድር የሚነሱ አራት ነገስታት ናቸው ይላል። ከዚህ የበለጠ ግልጽ ማስረጃ እዚህ ላይ ሊገኝ አይችልም። እና ትንቢት የሆኑት ነገሮች እንደዚህ በተለያዩ ቦታዎች ላይ እየተተነተኑ ሲሄዱ እናያቸዋለን። ምዕራፍ 8 ላይም ዳንኤል በተመሳሳይ ሁኔታ ይተነተናል። መጽሐፍ ቅዱስን አገላለጽ የእግዚአብሔርን ሐሳብ አገላለጽ እየተከተልን የምንሄድ ከሆነ ብዙም ለመቸገር ብዙም ችግር ውስጥ ምንገባ አይመስለኝም። ችግሩ የሚመጣው ምንድነው? የራሳችንን ሐሳብ ይዘን መጽሐፍ ቅዱስ እንደዚህ ነው የሚል አመለካከት ለመውሰድና ያዳበርነውን ሐሳብ እንዲደግፍልን ለማጽናት ስንፈልግ ነው። እና ትንቢት አፈታት ላይ ቅድም ያነሳው ነጥብ ላይ ሰዎች ከበፊት ይልቅ አሁን በጣም ለምን ተወዛገቡ የሚለው ከዚሁ ጋር የሚያያዝ ይመስለኛል። በጣም ጥሩ። እንግዲህ ተመልካቾቻችን፣ አድማጮቻችን ወደ ማጠቃለያው መምጣት አለብን። እንግዲህ ዛሬ የተማርነው አንዳንድ የትንቢት አፈታት መርሆች ነው። የመጀመሪያው መርህ ያየነው ሁሉም ልናሰምበት የሚገባ የእግዚአብሔርን ቃል ስናጠና እንደ እግዚአብሔር ቃል መሆኑን አምነን ካልሆነ ውስጡ ያለውን ወርቅ ማውጣት አይቻልም። የእግዚአብሔር ቃል መሆኑን ማመን እሱ ያስፈልጋል። ከዛ ደግሞ ወጥነት የእግዚአብሔር ሐሳብ በሙሉ በመጽሐፍ ቅዱስ የተጠቀሰ መሆኑን ማሰብና ወጥነት ያለው መሆኑን ተረድቶ አንድ ቦታ ብቻ አንድ ነገር ይዞ አንጠልጥሎ መሮጥ እንደማይቻል አይተናል። መርህ ትንቢትም የተሰጠበት ዋና ምክንያት ደህንነት፣ ከችግር አምልጡ፣ ከኃጢአት አምልጡ፣ ከክፋት አምልጡ ነው እንጂ የእኛን የማወቅና የጉጉት ፍላጎት እንደው ዝም ብሎ for the sake of curiosity ይባላል በእንግሊዝኛ እንደው ጉጉታችንን ለማርካት እግዚአብሔር የሰጠው ሳይሆን ዓላማው እኛ እንድንድን ከጥፋት እንድናመልጥ የተሰጠን መሆኑን ማስመር ያስፈልጋል። እና የእግዚአብሔር ቃል የተዘጋ ቃል እንዳልሆነ ክፍት እንደሆነና ስናጠናው የበለጠ እያወቅን እየተረዳን የእግዚአብሔርንም ባህሪ እየተረዳን የምንሄድ መሆኑን አይተናል። እነዚህ እንግዲህ አንዳንድ መርሆች ናቸው። ሌሎችም መርሆች ይኖራሉ። በተጨማሪውም ጥናታችን እያየናቸው እንሄዳለን። ይህንን ማድረግ እንድንችል በዚህ ተግተን እንድናጠና እግዚአብሔርም ቃል የበለጠ እንድንቆፍር የእግዚአብሔር መንፈስ ራሱ ያግዘን። እዚህ ላይ እንግዲህ ማጠቃለል ይኖርብናል። የመጨረሻውን ጸሎት ወንድማችን ያዕቆብ ያደርግልናል። በሰማይ ያለ አፍቃሪ አባታችን እናመሰግናለን። በቃል ውስጥ ደግሞ የበለጠ አንተ እንድናስተውል እንድናውቅ ስላስቀመጥክልን መርሆች ደግሞ ጊዜ ሰጥተን የበለጠ በትጋት ቃልህን ማጥናት እንድንችል አንተንም ደግሞ ማስተዋል የበለጠ አንተን ማወቅ አንተን ማድነቅ እንዲሁም አንተን መውደድ እንዲሆንልን እንድታግዘን እንለምንሃለን። ይህንንም ደግሞ ውይይት በተለያየ መልኩ የሚመለከቱትን መንፈስ ቅዱስ ለልባቸው እንዲያስተምር የበለጠ ከቃል ጋር ጊዜ እንዲያሳልፉ እንዲያግዛቸው እንለምንሃለን። ስለሰማን ተመስገን። በክርስቶስ ኢየሱስ ስም አሜን።